አርዕስተ ዜና። የኢትዮ ጅቡቲ የባቡር መስመር ነዳጅ ሙሉ በሙሉ በባቡሩ ለመጓጓዝ ዝግጅት ማጠናቀቁን ተገለጸ። የአክሱም ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት አጸና። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በጽህፈት ቤታቸው በመገኘት በይፋ ስራቸውን መጀመራቸውና የአስተዳደሩን ካቢኔ መሰብሰባቸውን ተገለጸ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የኢትዮ ጅቡቲ የምድር ባቡር ነዳጅ ሙሉ በሙሉ በባቡር ለመጓጓዝ ዝግጅቱን ማጠናቀቁን ተናገረ። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለመጓጓዝ ዝግጅት ማጠናቀቁን አስታውቋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ ለሪፖርተር እንደገለጹት በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል ብለዋል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዲፖ ውስጥ እንዲራገፍ በማድረግ በአመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመር ዝርጋታ ሙሉ ለሙሉ እንደተጠናቀቀ፣ ነገር ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀምር ጠቁመዋል። የባቡር ምልልሱን በ18 ሰዓታት ውስጥ በመከናወን በአመት የታሰበውን ያህል ነዳጅ ለማስገባት እቅድ መያዙን የገለጹ ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበረ ተናግረዋል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖረው ከማድረግ ባለፈው የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይ መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ብለዋል። በተለይ የምልልስ ሂደቱ የተፋጠነ እንዲሆን ባቡሮቹ አሁን ከሚጓዙበት 30 ኪሎ ሜትር ወደ 60 ኪሎ ሜትር በሰዓት መጨመር እንደተቻለ፣ ከትንሽ ጊዜ በኋላም 80 ኪሎ ሜትር በሰዓት እንዲጓዙ ለማድረግ እቅድ መያዙን አስረድተዋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፋርጎዎች እንዳሉ ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋር ንግግር መጀመራቸውን ተናግረዋል። በሌላ በኩል 25 ባቡሮች ጥገና ተደርጎላቸው ወደ ስራ በመግባታቸውን በአሁኑ ጊዜ በአጠቃላይ በ32 ባቡሮች አገልግሎት እንደሚሰጥ ጠቁመዋል። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ ቀጥታ መስመር መዘርጋቱን የኩባንያው መረጃ ያመለክታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በጽህፈት ቤታቸው በመገኘት በይፋ ስራቸውን መጀመራቸውና የአስተዳደሩን ካቢኔ መሰብሰባቸውን ተገለጸ። ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩን የካቢኔ መደበኛ ስብሰባ ትናንት ሚያዝያ 2 ቀን 2017 ዓ.ም ማካሄዳቸውና በሚቀጥሉት ወራት በሚከናወኑ ተግባራት ላይ አቅጣጫና የስራ መመሪያ መስጠታቸውን ጽህፈት ቤታቸው ባጋራው መረጃ አስታውቋል። በቅርቡም ህዝባዊ ኮንፈረንስ በማካሄድ በነባራዊ ችግሮች ላይ አፋጣኝ መፍትሄዎች እንዲቀመጡ ፕሬዝዳንቱ ገልጸው ያለው ጽህፈት ቤታቸው ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የህብረተሰብ ክፍሎች በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ የሚያስችል አካሄድ ይዘረጋል ማለታቸውን አመላክተዋል። ፕሬዝዳንት ታደሰ በጊዜያዊ አስተዳደሩ አመራር ላይ አንዳንድ ማስተካከያዎች እንደሚኖሩ በመጠቆም በአጭር ጊዜ ውስጥ ይተገበራል ማለታቸውን ጽህፈት ቤታቸውን አስታውቀዋል። ፕሬዝዳንቱ ለካቢናቸው ያለን ጊዜ በጣም አጭር ነው ሲሉ በመግለጽ እያንዳንዱ መስሪያ ቤት የቀጣዮቹን 3 ወራት እቅድ በመከለስ በሚቀጥሉት 12 ወራት ውስጥ የሚከናወኑ ተግባራትን በግልጽ እንዲያስቀምጥ ማሳሰባቸውን መረጃው አመላክተዋል። የሁሉም ስራዎቻችን ማዕከል የፕሪቶሪያው ስምምነት ሙሉ በሙሉ ማስፈጸም ሊሆን ይገባል ሲሉ ፕሬዝዳንቱ መግለጻቸውን ጽህፈት ቤታቸው አስታውቀዋል።
የትግራይን ሰላምና ደህንነት በአስተማማኝ መልኩ ማስጠበቅ፣ የክልሉን ኢኮኖሚ ማነቃቃትና መልካም አስተዳደር ላይ ትኩረት እንዲደረግ አሳስበዋል ያለው ጽሕፈት ቤታቸው የሚጠበቀው ውጤት ሊያመጣ የሚችል አቅጣጫ መከተል እንደሚያስፈልግም ገልጸዋል ተብለዋል። ልዩነታችንን ወደ ጎን በመተው የትግራይንና ሕዝቦቿን ቀጣይ ህልውና ዋስትና እንዲያገኝ ለማድረግ የሚያስችል ስራ በጋራ መስራት አለብን ማለታቸውን ጽሕፈት ቤታቸው አክለው ገልጸዋል። የአክሱም ሙስሊም ተማሪዎች ሂጃብ እንዲለብሱ የሚፈቅደውን የወረዳ ፍርድ ቤት ውሳኔ የዞኑ ማዕከላዊ ፍርድ ቤት አጸና። የአክሱም ከተማ ወረዳ ፍርድ ቤት በከተማዋ ትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለውን መመሪያ በማገድ ያስተላለፈውን ውሳኔ የዞኑ ማዕከላዊ ፍርድ ቤት ማጽናቱ ተገለጸ። የአክሱም ከተማ ወረዳ ፍርድ ቤት በጥር 5 ቀን 2017 ዓ.ም ባሳለፈው ውሳኔ የተከሳሾች አስተዳደራዊ ትዕዛዝ ወይም ውሳኔ መዝገቡ እልባት እስኪያገኙ ወይም ተለዋጭ ትዕዛዝ እስኪሰጥ ድረስ በጊዜያዊነት ታግዶ እንዲቆይ ማዘዙ ይታወሳል። ፍርድ ቤቱ የተላለፉ የአስተዳደራዊ ውሳኔ ታግዶ ካልቆየ በእስልምና እምነት ተማሪዎች ላይ የማይመለስ የሰብአዊና የሞራል ጥሰቶች ሊያስከትል ስለሚችል ተከሳሾች ያስተላለፉት የአስተዳደራዊ ውሳኔ በፍትሐብሔር ሕጉና በፌዴራል የሥነ ሥርዓት አዋጅ መሰረት እልባት እንዲያገኝ ወይም ደግሞ ተለዋጭ ትዕዛዝ እስኪሰጥ እንዳይፈጸም ታግዶ እንዲቆይ ማለቱ ይታወሳል። በዚህ መሰረት የክልሉ ማዕከላዊ ዞን ማዕከላዊ ፍርድ ቤት የአክሱም ወረዳ ፍርድ ቤት ያሳለፈው የእግድ ውሳኔ እንዲጸና ትዕዛዝ ማስተላለፉን የትግራይ ክልል የእስልምና ጉዳዮች ምክር ቤት መጋቢት 30 ቀን 2017 ዓ.ም ባጋራው መረጃ አስታውቋል። በወረዳው ፍርድ ቤት የታገደው ትምህርት ቤቶች አስተዳደራዊ ውሳኔ እስከዛሬ በትምህርት ቤቶቹ አለመተግበሩንና ተማሪዎች መማር አለመቻላቸውን ከትግራይ የእስልምና ጉዳዮች ምክር ቤት የተገኘው መረጃ ያሳያል። ምክር ቤቱ በማህበራዊ ሚዲያ የፌስቡክ ገጹ ባጋራው መረጃ የማዕከላዊ ፍርድ ቤቱ ያጸናውን ውሳኔ ተገብሩት ይሁን አይሁን የምናየው ይሆናል ብለዋል። የዞኑ ማዕከላዊ ፍርድ ቤት በተጨማሪ ካሳለፋቸው ውሳኔዎች መካከል የክልሉ የእስልምና ጉዳዮች ምክር ቤት ክሱን ወደሚመለከተው ከፍተኛ ፍርድ ቤት ወስደዋል በማለቱ የአክሱም ወረዳ ፍርድ ቤት የ12500 ብር ቅጣት ብይን ማስተላለፉን ተመለከተው ይገኝበታል። የዞኑ ማዕከላዊ ፍርድ ቤት በሰጠው ብይን በወረዳው የተጣለውን ቅጣት አግባብነት እንደሌለው በመግለጽና ውድቅ በማድረግ ገንዘቡ ለምክር ቤቱ እንዲመለስ አዘዋል። በትግራይ ክልል አክሱም ከተማ የሚገኙ ትምህርት ቤቶች የ12ኛ ክፍል ሙስሊም ተማሪዎች የብሔራዊ ፈተና የኦንላይን ምዝገባ ለመከናወን ሂጃብ እንዲያወልቁ መጠየቃቸውን ባለመቀበላቸው የምዝገባ ቀኑ እንዳለፋቸው መግለጻቸውን የተመለከተ ዘገባ ማቅረባችን ይታወሳል። በተጨማሪም በአክሱም ትምህርት ቤቶች የተደረገውን የሂጃብ እገዳን በመቃወም በክልሉ ርዕሰ ከተማ መቀሌ በሺዎች የሚቆጠሩ ሰዎች የታደሙበት ሰልፍ መካሄዱን መዘገባችን ይታወሳል። ህወሓት ተቋማዊ ነጻነትን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ እሰራለሁ ሲል ገለጸ። የጊዜያዊ አስተዳደሩ ተልዕኮዎችን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ ጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነጻነትን ጠብቆ ተደጋግፌ በጋራ ይሰራል ሲሉ የሊቀመንበሩ ደብረጽዮን ገብረሚካኤል ገለጹ። ከፕሬዝዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን የጊዜያዊ አስተዳደሩ ተልዕኮዎችን በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ሲሉ ሊቀመንበሩ ደብረጽዮን ገብረሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራ ለጀመሩት ሌተናንት ጀነራል ታደሰ ወረደ ትናንት ሚያዝያ 2 ቀን 2017 ዓ.ም ባዘጋጀው መድረክ ባደረጉት የመልካም ስራ ምኞት ንግግር አስታውቋል። ግልጽ ተልዕኮዎችን ይዞ የተቋቋመው የጊዜያዊ አስተዳደሩ ተልዕኮዎችን አልፈጸምም ብቻ ሳይሆን በትግራይ ህዝብ ላይ ጉዳት አድርሰዋል ያሉት ሊቀመንበሩ ተልዕኮዎችን የሚፈጽም ጊዜያዊ አስተዳደር ሆኖ እንዲስተካከል ለማድረግ የሚያስችል ሁኔታዎች ተፈጥረዋል ማለታቸውን ከፓርቲው ያገኘነው መረጃ ያሳያል። ዋናው ነገር ጊዜያዊ አስተዳደሩ ተስተካክሎ ህዝብ የሚጠብቀውን ተልዕኮዎችን በፍጥነት ማሳካት ነው ብለዋል። በወራሪ ኃይሎች ቁጥጥር ስር የሚገኙ ህዝባችንና ሉዓላዊ ግዛታችን ነጻ ማውጣት፣ የተሰደደና የተፈናቀለ ህዝባችን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ ማስጠበቅና የክልሉን መልሶ የመገንባት ስራዎችን በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፎ ለማሳካት ዝግጁ መሆናችን ለፕሬዝዳንቱ መግለጽ እንወዳለን ብለዋል።
ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ በበኩላቸው ካለፉት ድክመቶቻችን ተምረን መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው ሲሉ ገልጸዋል። ጊዜያዊ አስተዳደሩ በሚቀጥለው 1 ዓመት የስራ ጊዜው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት የ3 ወሩ ተከፋፍሎ የሚፈጸሙ የስራ መርሃ ግብር በማውጣት ይሰራል ተብለዋል። የህዝቡን ችግር ለመፍታት ህዝብ ህወሓትና ጊዜያዊ አስተዳደሩ ተጋግዘው ይሰራሉ ያሉት ፕሬዝዳንቱ በትግራይ አሁን ያለው ችግር የወለደው የህዝቡ ጥያቄ ለመመለስና መልካም ትሩፋትን ለመተው እርስ በርስ መደጋገፍ ተገቢ ነው ሲሉ አስታውቀዋል። ሌተናንት ጀነራል ታደሰ ወረደ በጽሕፈታቸው በመገኘት በይፋ ስራቸውን መጀመራቸውና የአስተዳደሩን ካቢኔ መሰብሰባቸው ትናንት ሚያዝያ 2 ቀን 2017 ዓ.ም ባቀረብነው ዘገባ ማስታወቃችን ይታወሳል። ውድ የኢትዮ ሞኒተር ቤተሰቦች የዛሬ ዝግጅታችን ስትከታተሉት የነበረ ይመስላል። አብራችሁን ስለቆያችሁ ከልብ አመስግነናል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።